ለመሰብሰባችን ምክንያት የሆነን መጋቤ ሐዲስ አብሳሬ ትፍስሕት ቅዱስ ገብርኤል ጸሎቱ ምልጃው በረከቱ ከሁላችን ጋር ይሁን። እንደምን አደራችሁ? እንኳን አደረሳችሁ። ዋቀዮ ኬኛ አከ ፈደሳፍ አከ ጃላለሳት halkan gaarii nagaan nu bulchee barii barraqa kanaan iddoo kanatti wal geenyee sagalee isaa akka dhageenyu akka itti isin eebbifamnu iddoo kanatti kan walitti nu qabe maqaan abbaa keenya kan fayyisaa keenya kan Yesuus Kiristoos maqaan isaa kan ulfaateef kan galatame nuuf haa ta'u። እግዚአብሔር እስከፈቀደልን ድረስ ለአጭር ደቂቃ እግዚአብሔርን ቃል አብረን እንማራለን። አምላካችን እግዚአብሔር ሁላችንንም ያስተምረን። ዛሬ ያው እንደምታውቁት ወርሃዊ በዓል ነው። በዓሉ መታሰቢያነቱ ደግሞ ለቅዱስ ገብርኤል ነው። አያነ ጂአቲ አያነ ጂአ ኩንሞ ያደነው ንሳ አንቁልቁሎ ከድርገማ ገብርኤል ይጀቹዳ አያነ ከና ወልቀብሲፍኔ ወንቶታ ምራሰ ቃፍኔ ይሮ ገባበዳፍ ወዲም በረና ቅዱስ ገብርኤል ከመላእክት መካከል አንዱ ፈጣን መልአክ ነው። ይህ መልአክ በቆሙ መላእክትም በአንድነት ስማቸው ይጠራል። መልአክ ማለት በነጠላው፣ መላእክት ማለት በብዙ። የስሙ ትርጓሜ ደግሞ የሚላላኩ ማለት ነው። መላእክት አጥንትና ስጋ የላቸውም፣ ረቂቃን ፍጥረታት ናቸው። መላእክት አያገቡም፣ አይጋቡም፣ አይወልዱም፣ አይዋለዱም፣ መናፍስት ናቸው። መላእክት ከእግዚአብሔር ለምሕረት ይላካሉ፣ ለቁጣም ይላካሉ። መላእክት የሰውን ጸሎት ወደ እግዚአብሔር ያቀርባሉ፣ የእግዚአብሔር መልእክት ደግሞ ወደ ሰው ልጆች ያደርሳል። እርገምቶኒ ዋቀዮ አከልማን ነማ ፎኒ ፊለፌ ቀበል ጋይለ ሲጎደተኒ ልምትነ ሲጎደተኒ ቱቁፊ አርካ ቀብሩስ እንደንዳም ከሮሳን አፉራ ergamtoota waaqayyoo samiirraa gara namaatitti ergamanii kennaa guddaa kennuudhaaf dhufu eekamuudhaaf ni dhufu. kadhannaa ilmaan namaa mootiyyuu fuudhanii gara waaqayyootitti ol geessu. በእግዚአብሔር ፊት ሁል ጊዜ ለምስጋና የሚቆሙ 24 ሰዓት የሚያመሰግኑ የሚያገለግሉ መላእክት ናቸው። እነዚህ መላእክት ስለተፈጥሯቸው በመጀመሪያው ዕለተ እሑድ ሲሆን ስራቸው ደግሞ እግዚአብሔርን ማገልገልና በሰውና በእግዚአብሔር መካከል መላላክ ነው። መላእክት ከእግዚአብሔር በተሰጣቸው ጸጋ ሙሉ ስልጣን ያላቸው ሁሉ ጊዜ ለውዳሴ ለቅዳሴ ለምስጋና የሚቆሙ ናቸው። ለኔና ለእናንተ ደግሞ በሐዘናችንም በደስታችንም መልካሙን ምስራች ዜና ሐዘኑንም የሚያበስሩ የሚናገሩ ከክፉ ነገር ሁሉ የሚጠብቁ ቅዱሳን መላእክት ናቸው። የዛሬ ትምህርታችንም በእነዚህ ዙሪያ ይሆናል። የትምህርታችን ርዕስ አድርገን የምናነሳው መዝሙረኛው ዳዊት በመዝሙር 37 33 ቁጥር 7 ላይ ያለውን ኃይለ ቃል አንስተን እንነጋገራለን። በዚህ ቃል ላይ በዚህ የመጽሐፍ ቅዱስ ክፍል ላይ የእግዚአብሔር መላእክት በሚፈሩ ሰዎች ዙሪያ ይሰፍራሉ፣ ያድናሉ የሚል ይሆናል። ሁላችሁም እስኪ አንድ ጊዜ ከኔ ጋር ትላላችሁ፣ የእግዚአብሔር መላእክት በሉ እስኪ። በሚፈሯቸው ዙሪያ ይሰፍራሉ ያድናቸውማል። ኤርገምቶኒ ዋቀዮ ነሞተ ዋቀ ሶዳተን እዶ ኢሳን ጅረኒtti መርሰኒ ንዳበቱ ንፈይሱ ሲየ እነዚህ መላእክት ቅዱስ ዳዊት እንደነገረን እግዚአብሔርን
በሚፈሩ ሰዎች ዙሪያ እግዚአብሔርን በሚያከብሩ ሰዎች ዙሪያ ሁልጊዜ የእግዚአብሔር መላእክት ይኖራል። እግዚአብሔርን መፍራት ማለት ምን ማለት ነው? በምን አይነት ሰዎችስ መካከል ነው? በምን አይነት ቦታስ ላይ ነው እነዚህ የእግዚአብሔር መላእክት የሚሰፍሩት ወይንም ደግሞ ሊያድኗቸው የሚመጡት? ይህንን የመጽሐፍ ቅዱስ ክፍል ስናነሳ መጽሐፍ ቅዱስ እንደሚነግረን ሁል ጊዜ እግዚአብሔርን የሚፈሩ እግዚአብሔርን የሚያገለግሉ በቅድስና የሚኖሩ በንጽህና የሚኖሩ ለአገልግሎት ለሚፋጠሩ ሰዎች እነሱ ሩጫቸው እግዚአብሔርን ማገልገል ላይ ነው። እነዚህ መላእክት ደግሞ እግዚአብሔር ለእኛ ጥበቃ ይልክልናል። ሁሉም ሰው ሁለት ጠባቂ መልአክ አለው፣ አንድ በቀኝ አንድ በግራ። ይሄ በሁለቱም በኩል ያሉ ጠባቂ መላእክቶቻችን በቀኝ በኩል ያለው የቅድስናውን ስራ እንድንሰራ መልካሙን ነገር እንድናደርግ ወደ እግዚአብሔር ቤት እንድንመጣ እንድንጾም እንድንጸልይ እንድናስቀድስ እንድንመጸውት የመንፈሳዊ ሕይወት ስራ እንድንሰራ ሁል ጊዜ የሚያበረቱ የሚያተጉ በድካማችን የሚያግዙ በውድቀታችን የሚያነሱ ሁል ጊዜ ለጸሎት ሁል ጊዜ ለቅድስና ሁል ጊዜ በቤተ ክርስቲያን ለመገኘት እንደ ዛሬው ማለት ነው። አሁን ብርድ እየበረደን ያለው አየሩ ጥሩ አይደለም። በዚህ ሰዓት ውስጥ ምንም አይነት ነገር ሳያስገድደን የመሳሪያ ፈውስ ሳያስገድደው ሰው መጥቶ ብርድ ውስጥ ቁጭ ብሎ በብርድ ውስጥ ሆኖ ጸሎት እንደሚያደርግ ይሄ ሁሉ የሚሆነው ከልባችን የመነጨ ትጋት ቢኖርም የሁሉ ግብ እንዲደርስ ደግሞ የቅዱሳን የሰማዕታት የመላእክቱ ተራዳኢነት ነው። ሌላው ደግሞ እንዲሁ ያደርጋል። በግራ በኩል ያለው ደግሞ ከእንቅልፋችንም እንዳንነሳ ወደ ቤተ ክርስቲያንም እንዳንመጣ እንዳንመጸውት እጃችን እንዳንዘረጋ እንዳንጾም እንዳንጸልይ አዚም በመጣል የእንቅልፍ ካባ የሚባል ነገር አለ። የጸራሞ ዳራሞ የሚባል ልብስ የሚያለብሱ አለ። ሌሊት ተነስተን እንዳንወጣ ወደ ቤተ ክርስቲያን እንዳንሄድ እንቅልፍ እየጫነ እየደበተ መሄድ እየፈለግ መምጣት እየፈለግ በደጅ መገኘት እየፈለግ መጾም እየፈለግ መጸለይ እየፈለግ ሁሉን ነገር የመልካሙን ነገር ማድረግ እየፈለግ ነገር ግን መንፈስ ያሸንፋል። ሰይጣን ክፉ ነው። የሰው ልጅ በምድር የሚመላለስ መልአክ ነው። ስንጾም ስንጸልይ መላእክቱን እንመስላለን። ስንበላ ስንተኛ ስንደክም በስጋ የምንኖር ምድራውያን መላእክት እንሆናለን። ነገር ግን ማጠቃለያው የኛ ጉዞ የሚሆነው ከምንበላበት ወደማይበላበት፣ ሞት ካለበት ሞት ወደሌለበት፣ መከራ ካለበት ስቃይ ወደሌለበት መሻገራችን ስለማይቀር ዳግም ወደ አምላካችን ስንል እንደ ቅዱሳኑ መላእክት 24 ሰዓት ለአገልግሎት ብቻ የምንቆም ሰዎች ሆነን በእግዚአብሔር ፊት እንቆማለን። ያንን ጸጋ እንዳናገኝ ግን ሰይጣን 24 ሰዓት ስራ ይሰራል። ከዚህ ሁሉ የሚጠብቁን እነዚህ መላእክቶች ይሰፍራሉ ማለት ከዚህ ሁሉ ፈተና ጠብቀው በሰላም ወጥተን በሰላም እንድንገባ ያሰብንበት ቦታ ላይ ደርሰን እንድንመለስ የሚረዱን ቅዱሳን መላእክቶች ናቸው። የሰው ልጅ ደካማ ነው። ኢልሚናማ ባየ ደንደባል ለፈከነራ የሮጅራሉ ፎን ፈነ ጅራለ ጭብቱንስ ንወጅን ጅራል akka ergamtoota isaatitti jiraachuun afikotu lubbuun keenya wanta gaarii barbaada. Isa gaarii barbaadnu sana akka hojjenne mana amantaa deemuu osoo barbaadnu akka hin deemne, soomuu osoo barbaadnu akka hin soomne, kennuu osoo barbaadnu akka hin kennine harka keenya hidhuudhaan laphee keenya hidhuudhaan wantoota gaarii akka hojjennu waan gaarii akka hin dubbanne godhuudhaan yeroo baay'ee karaa dogongoraatiin geessuudhaan namoota wajjin gara ibidda isaanitti galu kan baay'ifachuudhaaf deemu saaxanaa ilkaan jedhu yookaan diiyaabiloos immoo halkanii guyyaa kanarratti hojjeta jechuudha. Isa kanarraa nuti bilisa nu baasee jabaannee cimnee dhaabbannee dhaaltuu mootummaa isaa akka argannu godhuudhaaf ergamtoonni Waaqayyoo halkanis guyyaas nu wajjin dhaabbatu. 24 ሰዓት ከኛ ጋር ይቆማል።
በድካማቸው ሊረዱ። ለዚህ ነው በሚፈሩት ሰዎች ዘንድ እግዚአብሔርን በሚፈሩት ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ። መስፈር ብቻ አይደለም ያድናቸውማል የሚለው የማዳን ስልጣንም ተሰጥቷቸዋል። ለቅዱሳኑ መላእክት የማዳን ስልጣን ተሰጥቷቸዋል። እሳት ገብተን እንዳንሞት፣ መከራ ውስጥ ወድቀን እንዳንጠፋ እኛን ለማዳን ፍቃድ እንኳን ሳያስፈልጋቸው የሰው ልጅ ማዳን እንዲችሉ እግዚአብሔር አስረግጦ ነው የነገራቸው። ያድናል፣ ይራዳሉ። ለዚህ ነው እነዚህ ቅዱሳን መላእክት በሰዎች ዙሪያ ላይ ይሰፍራሉ። ስጋ ሲገባን፣ ችግር ሲገባን፣ ጭንቀት ሲገባን ወደ ሕይወታችን እየመጡ የሰው ልጆች ያድናሉ፣ ያረጋጋሉ። በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ዮሴፍ የእመቤታችን የቅድስት ድንግል ማርያምን ታሪክ በሚያነሳበት አንቀጹ ላይ ስጋ የለበሰ ሁሉ ይፈራል፣ ይደነግጣል፣ በሆነው ነገር ሁሉ ይረበሻል። እንዳንረበሽ፣ እንዳንጨነቅ፣ እንዳንፈራ ማድረግ ለሚገባን ነገር እንድናደርግ ኃይላችን ብርታቶቻችን ናቸው። ከእግዚአብሔር ተልከው እኛን የሚያዝናኑ እኛን የሚረዱን ቅዱሳን መላእክት ናቸው። በዚህ የማቴዎስ ወንጌል ክፍል ላይ ቅዱስ ዮሴፍ እመቤታችንን እንዲጠብቃት በተሰጠ ሰዓት ላይ እመቤታችን ከመንፈስ ቅዱስ ጸንሳ በተገኘችበት ሰዓት ላይ ዮሴፍ የሆነው ነገር ምንድን ነው ብለው ተጨንቆ ባለበት ሰዓት ላይ ከሰማይ የመጣው መልአኩ ቅዱስ ገብርኤል ነው። ምን ለማድረግ ተጨንቆ የነበረውን ዮሴፍ እህቴ ልትሞትብኝ ነው፣ ልጄ ልትሞትብኝ ነው፣ የሆነው ነገር ምንድን ነው ብሎ ተጨንቆ ባለበት ሰዓት ላይ ቅዱስ ገብርኤል ከሰማይ ወርዶ መጣ። ወደኛም በምሕረት ከሰማይ መምጣት እንዲሁ አይደለም። የዮሴፍን ጭንቀቱን ስላየ ስለተረዳ ቅዱስ ዮሴፍን እንዲህ አለው፣ ዮሴፍ አትጨነቅ፣ የሆነ ሁሉ ነገር ከእግዚአብሔር ነው፣ የተደረገ ሁሉ በመንፈስ ቅዱስ ነው። ስለዚህ አንተ ማርያምን ጮኛህን ለመጠበቅ አትደንግጥ። የምንይዘው ነገር ባጣንበት ሰዓት፣ ከኛ ግን በላይ ሆኖ በታየን ሰዓት፣ ለመፍታትን በከበደን ሰዓት አንድም በህልም አንድም በውን አሊያም ደግሞ በሰው ላይ ሆኖ መልእክቱን እግዚአብሔር ወደኛ ይልካል። እነዚህ መላእክቶች ሲመጡ የሆነው ነገር በእንዲህ አይነት ነገር ነው። ስለዚህ ነገር አትጨነቁ። የሚያረጋጋን መልአክ ነው። ቅዱስ ገብርኤል ደግሞ ፈጣን መልአክ ነው። ዮሴፍን ባረጋጋበት ሰዓት፣ ዮሴፍን ባጽናናበት ሰዓት ላይ የቅዱስ ገብርኤልን ድምፅ በሰማ ሰዓት ቅዱስ ዮሴፍ ሙሉ ለሙሉ ሕይወቱ ተረጋግቶ ታንጾ እንደነበረ እናገኛለን። በዚህ ማቴዎስ ወንጌል ምዕራፍ 28 ቁጥር 5 ላይ ደግሞ እንዲህ ይላል፣ መልአኩን መልሶ እንዲህ አለ፣ ሴቶቹን አላቸው፣ እናንተ አለ አሁን ከአንድ ወር በፊት ከሁለት ወር በፊት ባሳለፍ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀል ላይ ወርዶ ወደ መቃብር ከወረደ በኋላ መቃብሩ ውስጥ ይኖራል ብለው ሴቶች በሌሊት ተነስተው እየሮጡ ወደ መቃብሩ በመጡበት ሰዓት ላይ መቃብሩ ባዶ ሆኖ ሲመለከቱ ያዩት ነገሮች ሁሉ ሲያስደነግጣቸው ቅዱስ ገብርኤል መጥቶ መካከላቸው ቆሞ እንዲህ አላቸው፣ እናንተ አትፍሩ፣ አትደንግጡ። የተሰቀለው ክርስቶስ እንደምትፈልጉ አውቃለሁ። ነገር ግን እሱ ከዚህ ቦታ ላይ የለም፣ ተነስቷል። አትፍሩ፣ አትደንግጡ። ነገር ግን ሂዱና የምስራች ተናገሩ። አጽናኝ መልአክ ነው፣ አብሳሪ መልአክ ነው፣ የሚያረጋጋ መልአክ ነው። መልአኩ ቅዱስ ገብርኤል በዓሉን ስናከብር፣ ወርኃዊ መታሰቢያውን ስናደርግ በጭንቀት ውስጥ ሆነን፣ በሐዘን ውስጥ ሆነን እንቆቅልሻችን አልፈታ ብሎ መከራችን አልቋጭ ብሎ ቦታና ገደብ ሲያጣ እኛ ማሳሰብ ያለብን ወደ እግዚአብሔር ደግሞ መልአኩን ልኮ ያጽናናል። በቆማችሁበት ሰዓት ላይ አትጨነቁ። የሆነው ከዚህ አንጻር ነው፣ የሚሆነው ደግሞ እንደዚህ ነው። ጎፍታ ኬኛ ፈይሳ ኬኛ ኢየሱስ ክርስቶስ ፋኖ ራቡ የገረቦላ ተረገዲው ቦዳ ጋፋ መሪ ለመፋ ዱበርቶት የዶ ሰንት አርገመኒ ዋይ ኢሳ ላሉዳፍ ጋፋ ዱፋ
ቦልኪዝን ከሰቱሬ ዱዋ የሮተው የሮት ከሳሰ ቀመር ሪፈታኒ የሮታ በተን ይርገማን ዋቀዮ ገብርኤል ሰሚራ ጋዱፍ ማፍሱዳት ማብሪፈቱ ይሶዳትና ሪፈትና ይዘፈንፈን ይዘዱዌ አከበርባዳ ደምቤጋ እንዲገሩ ቦላ ከሰንጅሩ አትመዱበት ይጅራይ ተነስቷል። እሱ በቃ መካከል የለም። እናንተ ግን አትደንግጡ። እናንተ ግን ምን አትበሉ፣ አትደንግጡ። እኛም አንደንግጥ፣ እናንተም አትደንግጡ። ዘመኑ ክፉ ቢሆንም፣ ዘመኑ አስቸጋሪ ቢሆንም፣ ሞት የበዛበት ዘመን ቢሆንም፣ ሐዘን የበዛበት ዘመን ቢሆንም፣ በየትኛውም ሚዲያ ላይ በየትኛውም ቦታ ላይ የምንሰማው የሞት ዜና ብቻ ቢሆንም ወጥተን ለመግባት ጥያቄ ውስጥ ያለንበት ሰዓት ቢሆንም ችግራችን እየበዛ ዕለት በዕለት እየተፈራረቀ እንኳን ቢመጣ ሁል ጊዜ ልጆቹን የማይረሳ የማይዘነጋ እግዚአብሔር መልአኩን እየላከ አትደንግጡ፣ አትረበሹ፣ ሁሉም ነገር ያልፋል፣ ለጊዜው ነው ያለው መከራ ለጊዜው ነው። ለዚህ ነው ሐዋርያቶቹ በመከራ ውስጥ ሆነው በጭንቀት ውስጥ ሳሉ ይሄ ብቻ አይደለም ፊት ለፊታችሁ መከራ ይጠብቃችኋል ስላቸው ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አትፍሩ፣ አትደንግጡ። ይሄ ዓለም ያሸነፍኩት ዓለም ነው። ይሄ ዓለም የሞተ ዓለም ነው። ይሄ ዓለም የወደቀ ዓለም ነው። ነገር ግን እናንተ በዚህ በሞተና በወደቀ ዓለም ላይ ሆናችሁ አትረበሹ። ምናልባት ሰዎች ፈተና ስናይ እንደነግጣለን፣ መከራ ስናይ እንደነግጣለን፣ ሁሉ ነገር ሲፈራረቅብን እናዝናለን። የኑሮ ሁኔታ ስናይ፣ የሰላም ጉዳይ ስናይ ሁሉም ነገር የሚያስደነግጡ የሚያስጨንቁ ናቸው። ነገር ግን ማን ያጽናናል? ማን ያጽናናል? አጽናኝ እግዚአብሔር ብቻ ነው። ከእግዚአብሔር ካልሆነ በስተቀር በዚህ ምድር ለሚሆነው ላይሆነው ነገር ሁሉ መፍትሄው ማን ብቻ ነው? ማን ብቻ ነው መፍትሄው? አመስግኑት እግዚአብሔር። መፍትሄው እግዚአብሔር ጋር ብቻ ነው። በሐዘናችንን በደስታችንን በመካከላችን ተገኝቶ የጎደለን እየሞላ የጠማመውን እያቀና ሕይወታችን በቀና መንገድ እንዲመላለስ ጥበቃውን እያደረገ ሁሉም ነገር ከተጨነቅንበት አውጥቶ የሚያሻግረን አይዟችሁ፣ አትፍሩ፣ ተጽናኑ፣ ተረጋጉ እያለ የሚያጽናናው እግዚአብሔር ብቻ ነው። አንደኛ መንፈስ ቅዱስን በእኛ ላይ እያሳደረ፣ አንድም መላእክቱን እየላከ፣ አንድም ቅዱሳኑን እየላከ ልጆቹ እንድንጽናና እንድንረጋጋ ከእሱ ጋር በፍቅር እንድንኖር የሚያደርግ እግዚአብሔር ብቻ ነው። አሁን ዓለም ግራ ገብቷታል። በአራቱ መጫጫ የትም ቦታ ብትሄዱ የሰው ዋጋ እጅግ በጣም የወደቀበት ዘመን ነው። የሰው ዋጋ ክብር ያጣበት ዘመን ነው። ነገር ግን በዚህ ዓለም ላይ ሆነ መከራ እንኳን ቢፈራረቅብን፣ ችግር እንኳን ቢፈራረቅብን፣ ሞት በራችን ላይ ቆሞ ቢያንኳኳ እንኳን ሁሉም ነገር ሰብሮ ሊያሻግር የሚችለው ብቻ ነው። ክብርና ምስጋና ለእሱ እግዚአብሔር ብቻ ነው። ትምክህታችን እግዚአብሔር ብቻ ነው። መመኪያችን እግዚአብሔር ብቻ ነው። ኢትዮጵያ ሀገረ እግዚአብሔር፣ የቅዱሳት ሀገር፣ መላእክቱ በክብር የሚጠብቋት ሀገር ዛሬ የሞት ዜና ይነገርባታል። ዛሬ የመርዶ ዜና ይነገርባታል። ዛሬ የሰው ልጅ እንደ በግ የሚታለልባት ምድር ሆናለች። ዛሬ ሕፃናት በግፍ የሚገደሉባት ምድር ሆናለች። ወጥተን ለመግባት ጥያቄ ውስጥ፣ ተኝተን ለመነሳት ጥያቄ ውስጥ፣ ኑሮ ለማሸነፍ ጥያቄ፣ ሁሉ ነገር ጥያቄ ውስጥ የገባበት ዘመን ላይ ያለ ነው። ይሄ ደግሞ ምክንያቱ ስለ ሁለት ነገር ነው። የመጀመሪያው ምክንያት ባለቀ ዘመን ላይ ስላለን ትንቢቱ ይፈጸም ዘንድ ግድ። አሁን ባለቀ ዘመን ላይ ያለ ነው። ሁሉ እየተከናወነ ባለበት ዘመን ላይ ነው። የማቴዎስ ወንጌል ምዕራፍ 24 ስታነቡ ይሄ ሁሉ እንደሚደረግ የመጀመሪያ መነሻውን አድርጎ የፍጻሜው ዘመን ሲቃረብ በሁሉ ሰው ዘንድ ፍቅር ትቀዘቅዛለች። አሁን ፍቅር አለ አይደለም? ጎረቤት ለጎረቤት፣ እናትና ልጅ መካከል ፍቅር አለ። አባትና ልጅ መካከል ፍቅር አለ። ተከፋፍለን እንበላለን፣ ተረዳርተን እንኖራለን።
አሁን በሁሉም ሰው ዘንድ ፍቅር የለም። ፍቅር የሚመስሉ ነገሮች አሉ። ነገር ግን እውነተኛ ፍቅር እስከ ሞት ድረስ የሚሄድ እኔ ስለ ወንድሜ እኔ ስለ እህቴ የሚል ፍቅር ግን የአንደበት ፍቅር ብቻ ሆነበት ዘመን ላይ ነው። በአንደበቱ እየሸነገለ ማታ ላይ ሲደርስ ጉድጓድ እየቆፈረ ጠዋት ላይ ሲደርስ ምንጣፍ እያነጠፈ የሚኖርበት ዘመን ላይ ያለ። በሁሉ ሰው ዘንድ ፍቅር ትቀዘቅዛለች። ጦርንም የጦርንም ወሬ ትሰማላችሁ። ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። መከራው ይበዛል፣ ስደቱ ይበዛል፣ ችግሩ ይበዛል። ሁሉ ከተነተነ በኋላ ወደ ታች ዝቅ ስል ነገር ግን ስደታችሁ በክረምት ወር እንዳይሆን። ስደት አለበት ክርስቲያን፣ መከራ አለበት ክርስቲያን። ያ መከራ ሲመጣ ያ ስደት ሲመጣ ግን በክረምት እንዳይሆን። በክረምት ሮጦ ለማምለጥ አይቻልም። ጭቃ ነው፣ ያዳልጣል፣ አያስኬድም። ማቅ ነው፣ ይውጣል፣ አያስኬድም። ጭቃ ነው፣ መከራ ነው። በክረምት ውስጥ አበባ እንጂ ፍሬ አይታየበትም። በክረምት ላይ እንዳይሆን ያለው ሮጣችሁ መስራት በምትችሉበት ሰዓት ላይ፣ ሰርታችሁ ማገዝ በምትችሉበት ሰዓት ላይ፣ ባለበት ሰዓት ላይ፣ ጉልበታችሁ በደከመበት፣ አቅማችሁ ባነሰበት፣ ኪሳችሁ በጎደለበት፣ ባዶአችሁ በተጓደለበት ሰዓት ላይ ስደታችሁ አይሆን። ንስሐ ሳትገቡ ሳትዘጋጁ ፍሬ ሳታፈሩ በአበባነት እያላችሁ ነጠላ ለብሳችሁ ቤተ ክርስቲያን ሆናችሁ ነገር ግን ንስሐ ሳትገቡ ከአምላካችሁ ሳትታረቁ የንስሐ ፍሬ ሳታፈሩ ግን ስደታችሁ አይሆን። ሞት እንዳለ ጌታ ነግሮናል። ከዚህ ዓለም እንደምናልፍ ነግሮናል። ነገር ግን ወደዛኛው ዓለም ለመሄድ ፍሬ ማፍራት ደግሞ ያስፈልጋል። ለዚህ ነው ቅዱሳን መላእክቱ፣ ጻድቃን፣ ሰማዕታቱ ሁል ጊዜ ወደኛ የሚላኩት እነሱን አይተን መልካም ስራ እንድንሰራ። አትፍሩ፣ አትደንግጡ። ይሄን ካለ በኋላ ግን መጨረሻው ፍጻሜው ግን ገና ነው አለ። ፍጻሜው ግን ገና ነው። ለዛ ፍጻሜ ላይ ለመድረስ መጽናናት ያስፈልጋል፣ መረጋጋት ያስፈልጋል፣ ከራስ ጋር መነጋገር ያስፈልጋል። ምንድነው የሚያስፈልገው? ጉዞ ወዴት ነው የሚል ነገር እንድናደርግና ወደዛ እንድንመለስ ያስፈልጋል። በጭንቀታችን ሰዓት እግዚአብሔር መላእክቱን ይዘዝልን። ሁለተኛው መላእክቶች የሚላኩበት ምክንያት በጭንቀታችን ጊዜ ደርሰው እኛን ለማረጋጋት ነው። ስንጨነቅ አጽናኝ ሁሉንም ከንፈር መታች አለ። በጣም ሰው እንዲህ ለሆነ ሲባል ወደ ነገር ሲሰብኩ ከንፈር ይመጣል። ከከንፈር ያለፈ ግን ከንፈር ከመምጠጥ ያለፈ ግን ሰው ለሰው ልጅ መራራት የተወበት ዘመን ነው። እውነተኛው አዛኝ፣ እውነተኛው ረዳት እግዚአብሔር ብቻ ነው። ለዚህም በቅዱሳኑን እየላከ መላእክቱን እየላከ በሐዘናችን በጭንቀታችን ሰዓት እኛን ለማረጋጋት ከሐዘን ወደ ደስታ እንድንሻገር ሁልጊዜ ከኛ ጋር የሚኖረው በዚህ ዘፍጥረት ምዕራፍ 22 ቁጥር 11 ላይ የእግዚአብሔር መልአክ ከሰማይ አብርሃም አብርሃም አለው። እሱም እንሆኝ አለ። ብላቴናው ላይ እጅህን እንዳትዘረጋ ነው። ምን እንዳታደርገው? አብርሃም ምናልባት ወላጆች ብዙ ናቸው እዚህ ጋር ያላችሁ። አንድ ጥያቄ ነው አብርሃም የተጠየቀው። አብርሃም አለው እግዚአብሔር ትወደኛለህ አለው። እወድሃለሁ አለ። ከወደድከኝ አንተ መውደድ መረጋገጫ እንዲሆነኝ አንድ ልጅ ነው ያለው። ለዛው በ84 ዓመቱ ላይ ያገኘው በሽምግልና ዘመን ያገኘው አንድ ልጅ ነው ያለው። አንድ ልጅህን እረድልኝ አለው። ወላጆች አስቡታል። ብዙ ልጅ አንድ ልጅ ያላቸው አለ፣ ብዙ እንኳን ያላቸው እግዚአብሔር አሁን ከሰማይ ወርዶ ልጅን እረድልኝ፣ ልጅን ሰዋልኝ እግዚአብሔር ብል መልሱን አስቡት እናንተ። አብርሃም ከባድ ጥያቄ ነው የገጠመው። ሊቋቋመው የማይችል ከባድ ፈተና የሆነበት ልጅን ሰዋል አለ። ያለው ማን ነው ያለው? እግዚአብሔር ነው አይደለ? አሁን ድንገት እንደው ልጅ እግዚአብሔር ማልቆጥ አንቺ ማንተ ልጃችሁን እረዱልኝ እንታረጋላችሁ
ብቻ ወደ ቤት ሄዳችሁ ብላ ታመጣላችሁ ልጃችሁን ለማረድ ታደርጋላችሁ። ይችላል የሰው እንጂ ይከብዳል በሰውኛ ቋንቋ። ነገር ግን አብርሃም አልመሰለውም። ያዘዘው እግዚአብሔር ነው። ለምን ይሄንን ነገር አደረገ? መጀመሪያ ከዛ አባቱ ከነበረበት ምድር ወደ ካራን እንዲወጣ ሲታዘዝ ከባዱን ነገር እንዲያልፍ አድርጎታል። ውጣ ያለው ውጣ ሀብትን ንብረትን ልጆች ዘመን ወገንን ትተህ ውጣ ሲባል ማለት ነው። ያን ከባድ ፈተና አልፈታም። አሁንም ያኔ ያነጋገረው እግዚአብሔር ድምፅ ሳይቀይርበት መጥቶ ነው ልጅን ረድልኛል። እግዚአብሔር የሰጠ ራሱ ይረዳል ራሱ ያቀባል። ነገር ልጁን ለማረድ ብላው ይዘው ሲመጣ ከሰማይ እግዚአብሔር መልአኩን ልኮ መልአኩ ወደሱ መጥቶ አብርሃም እንዳታደርገው ምን እንዳትለው እንዳታደርገው በአንተ ልጅ ፋንታ የሚታረድ መስዋዕት ተዘጋጅቶልሃል። እሱ ግን እንዳታደርገው ጭንቀቱን የፈታልን እንቆቅልሹን የፈታልን አብርሃም እንዲጽናና አብርሃም እንዲያጋጋ ያደረገው የእግዚአብሔር መልአክ ነው። ክብርና ምስጋና ለእሱ ይሁን። አሁን በተጨነቃችሁበት ሰዓት ላይ እግዚአብሔር እንዳይደለ መላእክቶችን ይልካል። እንዳትጨነቁ። ከባድ መስሎ ታያችሁ ነገር እግዚአብሔር መታዘዝ ልባችን ነው። እግዚአብሔር ለዚህ ነው ቅዱስ ያሬድ ንጹሕ ልብን ፍጠርልኝ ያለው። ንጹሕ ልብ ያለ ሰው ልብ ያለ ሰው ሁሉን ነገር ያገናዝባል። waaqayyo gara abrahaam dhufe ilma kee kan jaalattu bara dullummaa keessa kan argatte ilma kee aarsaa godhi naaf wareegi kana ajaje abrahaam yeroo dhafgarutti ulfaatee ture. Itti ulfaatus waaqayyo caalu kannaa kenneessa waan ta'eef kanna ajajesiisa kanaafuu ergaa waaqayyoo hin caalu ilma koo aarsaa godhee isaaf kennuudhaaf wanti na daange tokko hin jiru jedhee yeroo gara ilma isaatiitti deemu ergamaa isaa samiirraa gadi ergee abrahaam raawwate jedheen እንዳታደርግ ብዙ ጊዜ በጣም ከባድ የመሰሉ ነገሮች እኛ የተጨነቅንባቸው ነገሮች ማነው የሚፈታው? ማንም ይፈታ። አሁን በቤታችን ብዙ ጭንቀት አለብን እኮ ጓዳችን ያልሞላበት እንቆቅልሻችን ያልተፈታበት በረዥም ዓመታት እየተንከባለሉ የመጡ ብዙ ችግሮች አሉ። ያሉ ችግር ማን ያስወገደልን? ማን ያስወገደልን? እግዚአብሔር ሲያስወግድ ደግሞ ደቂቃ አይደለም የሰከንድ ሽርፍራፊ አይበጅበትም። ለኛ ብዙ ዓመት የመሰለ ለኛ ረዥም ዓመት ሆኖ የታየን ነገር እግዚአብሔር በሰከንድ ማስተካከል ይቻላል። ክብርና ምስጋና ለስሙ ይሁን። ያስተካክላል እግዚአብሔር። ነገር ግን ምን ያስፈልጋል? እንደ አብርሃም መታመን ያስፈልጋል። እንደ አብርሃም ለእግዚአብሔር መታዘዝ ያስፈልጋል። አብርሃም ታዟል። በታዘዘበት መስመር ላይ ግን እግዚአብሔር ደግሞ መልአኩን ልኮ እንዳትጨነቅ ተረጋጋ። ለዚህ ነው በመዝሙር 90 ቁጥር 11 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። በመንገድ ሁሉ ይጠብቁ ዘንድ ማንን ያዛቸዋል? ንገሩኝ፣ ማንን ያዛል? አዛዡ ማን ነው? ተላኪው ማን ነው? መልአኩ። መዝሙር 90 ቁጥር 11 ላይ ስትመለከቱ በመንገድ ሁሉ ይጠብቅ ዘንድ። ለዚህ እኮ ነው ወጥተን የምንገባው። አሁን ያለንባት ዓለም እኮ ወጥተን መግባት አይደለም ተኝተን ለመነሳትን ጥያቄ ስን ያለን። ነገር ግን የፈለግን ሆነን በፈለግንበት አቅጣጫ ወጥተን ወርደን ተመልሰን የምንገባው እግዚአብሔር ማንን ስለላከልን ነው። መንገድ ላይ ይጠብቅ ዘንድ፣ ከክፉ ነገር ይጠብቅ ዘንድ መላእክቱ ስላንተ ያዛቸዋል። እነ ቅዱስ ገብርኤል እነ ቅዱስ ሚካኤል ለእኛ የሚላኩ መላእክቶች ናቸው። እኛን ለመርዳት እኛን ለማገዝ የሚላኩ መላእክት ናቸው። እነዛ ሦስቱን ሕፃናት ታስታውሳላችሁ? ትንቢተ ዳንኤል ምዕራፍ 3 ላይ የተጻፉትን ሕፃናቱን ወደ እሳት በተጣሉበት ሰዓት ላይ ወደ ሞት በተወረወሩበት ሰዓት ላይ ፈጥኖ እሳት ውስጥ በመግባት እሳት ውስጥ በመሆን የፈላውን ውሃ ወደ ቀዝቃዛ የቀየረው ማን ነው? የቀየረው ማን ነው? መልአኩ ቅዱስ ገብርኤል ነው አይደል? ከእግዚአብሔር ተልኮ መጥቶ ያንን የፈላውን ውሃ ወደ ቀዝቃዛ ቀይሮ ሦስቱን ሕፃናት ከፈላ እሳት ውስጥ ያወጣ ማን ነው? አሁን ይሄ እንዲህ አይነት ዓለም ውስጥ ያለ ነው። መከራ የበዛበት ዓለም፣
ችግር የበዛበት ዓለም፣ ስቃይ የበዛበት ዓለም፣ ለመውጣትም የከበደን ዘመን፣ አስጨናቂ የሆነ ዘመን ላይ ነው አሁን ያለነው። ከዚህ ሁሉ መከራ፣ ከዚህ ሁሉ ጭንቀት፣ ከዚህ ሁሉ ስደት ማን ያውጣል? እግዚአብሔር ያውጣል። አሁን ኢትዮጵያ እጅግ ተጨንቃለችበት ሰዓት፣ ትንሹም ትልቁም ተጨንቆ ለብቻው እያወራ በሚሄድበት ሰዓት ላይ ያለነው። ከዚህ መከራና ከዚህ ስቃይ ጭንቀት ውስጥ እግዚአብሔር ለማውጣት ደግሞ የምንጠቀምባቸው ቅዱሳን መላእክቶቹ ናቸው። ሰለስቱን ሕፃናት ሦስቱን ሕፃናት ከእሳት መካከል ገብቶ ነጥቆ ያወጣቸው መልአኩ ቅዱስ ገብርኤል። አስጨናቂው ንጉሥ እንኳን ምንድን ነው ያለው? መጽሐፉ ላይ ስታነቡት አራተኛው እኛ ሦስት ሰው ነው ወደ ፈላው የጨመርነው፣ አራተኛው ከእነሱ ጋር ሲመላለስ የማየው ግን የእግዚአብሔር ልጅ ይመስላል አለ። የማን ልጅ ይመስላል? የማን ልጅ ይመስላል? እኛ የእግዚአብሔር ልጆች እንድንመስል እግዚአብሔር ይርዳል። የእግዚአብሔር ልጅ ይመስላል ማለት ትርጓሜው እንደ እግዚአብሔር ሐሳብ በቅንነት የሚኖር፣ በንጽህና የሚኖር፣ በቅድስና የሚኖር፣ ኃጢአትን የረከበ፣ በደልን የረከበ፣ ግብፅን የተሻገረ፣ ፈርዖንን ያሳፈረ፣ በንጹህ ሕይወት በቅድስና የሚኖር ንጹህ ሰው ያለው ማለት ነው። እኔ ቅዱስ ነኝና እናንተ ምን ሆኑ አለ መጽሐፍ ቅዱስ። ምን ሆኑ አለ? እኔ ቅዱስ ነኝና እናንተ ቅዱሳኖች ሆኑ አይደል ያለው? እኔ ቅዱስ ነኝ እናንተም ቅዱሳኖች ሆኑ ማለት እኮ እግዚአብሔር ወልድ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ሁሉንም ስራ አከናውኖታል ከኃጢአት በስተቀር። ቅዱስ ለመባል ደግሞ ኃጢአትን መርገም ያስፈልጋል፣ በደልን መርገም ያስፈልጋል፣ ዓለምን እንቢ ማለት ያስፈልጋል፣ እኔ የእግዚአብሔር ልጅ ማለት ያስፈልጋል። እስከ ዛሬ ከአንቺ ጋር የተመላለስኩበት፣ እስከ ዛሬ ከአንቺ ጋር ኃጢአት የሰራሁባት ዓለም ይበቃሻል፣ እኔ የክርስቶስ ነኝ ማለት ያስፈልጋል። የእግዚአብሔር ሰው ይመስላል። እንዴት ነው ሰው የእግዚአብሔር ልጅ ለመባል? ምንድን ነው? ከእግዚአብሔር መወለድ ብቻ አይደለም እኮ የእግዚአብሔር ልጆች ለመባል ንጽህና ያስፈልጋል፣ ቅድስና ያስፈልጋል። ዓለም ውስጥ እያለ ከዓለም መውጣት ያስፈልጋል። የዓለምን ነገር ላለመስራት፣ የዓለምን ስራ ላለመስራት፣ ኃጢአትን ላለመስራት፣ በደልን ላለመስራት፣ ለእግዚአብሔር መታዘዝ፣ ለቅዱሳኑ መታዘዝ፣ የቅዱሳንም አሰረ ፍኖት መከተል ቅድስናን ያሰጣል። ስለዚህ እሱን ይመስላል አለ ያ አራተኛ ሆኖ የገባው። እነሱ እንደተጣሉ እነሱን ይጠብቅ የነበረው እግዚአብሔር መልአኩን ልኮ ነው ከመከራ ከሐዘን ከጭንቀት ያወጣቸው። አሁን ሕፃናቱ ደግሞ ሕፃናቱ እኮ የ3 ዓመት ሕፃናት ናቸው። ምን ያውቃል? አሁን 3 ዓመት ሕፃን ልጅ ወደ እሳት ልትጣሉ ሲባል ይሰማል? ኢየሉጣና ቂርቆስን ተመልከቱት። እናቱ ደግጣ ስትፈራ እናቴ አትፍሪ፣ ይሄኛ ሞት እኮ እዚህ የሚቀር ነው፣ የማንሞትበት ለዘላለም የምንኖርበት በሰማይ ርስት አለ ብሎ እናቱን ያጽናናው ሕፃን እኮ። ብዙ ሕፃናቶች እንደዚህ መንፈስ ቅዱስ የተቀበሉ አሉ። አለመታደል ሆኖ ደግሞ ስድባቸውና ሌላው ስራቸው ደግሞ መንገድ እንኳን አላሳልፍ ያሉ ልጆች ደግሞ አሉ። ለወላጆቻቸው እንኳን የማይታዘዙ፣ ለንግግራቸው ለከት የሌላቸው፣ አሁን ዘመን ያፈራቸው፣ ቴክኖሎጂ የወሰዳቸው፣ ሶሻል ሚዲያ ጠራርጎ የወሰዳቸው፣ ግብረ ገብነት የሌላቸው፣ ከሰውም ከእግዚአብሔር ተጣልተው የሚኖሩ ሕፃናት ደግሞ አሉ በዚህ ዘመን። ይሄ ደግሞ የወላጆች ውጤት ነው። ይሄ ምንም አይደለም፣ የወላጅ ውጤት። ሕፃናትን ወላጅ እንዳሳደገ ነው ሊያድግ የሚችለው። አንድ ጊዜ ትምህርት ቤት ስንማር ልጅቷ በጣም አስቸጋሪ ናትና ጊዜ ታስቸግራለች። አለባበሷ በዛ በእኛ በነበርንበት ዘመን አስቡ እንግዲህ ሴት ልጅ ሱሪ ለብሳ ነው አልነበረም በዛ ዘመንና በጣም አጭር ልብስ ለብሳ ትምህርት ቤት መጣች። ትምህርት ቤት ስትመጣ መምህሩ ተናደደና ሂጂ ወላጅሽን ይዘሽ ብሎ አባረራት። ሄዳ እናቷን ይዛ መጣች። እናቷን እዛ ስትመጣ እናቷ ደግሞ ከልጇ የባሰች ልብስ ለብሳ መጣች። ራቁቷን ሆና መጣች። እናትንም ልጁንም ሁለታችሁ ወላጆች አምጡ ብሎ አባረራቸው። ልጅ ከእናት ነው የምትማር፣ ልጅ ከአባት ነው የሚማር። ከየት ያመጡ? ያልዘራ ነው ይበቅላል፣ ያልዘራ ነው አናጭ። ልጇ
ልጆች ቆንጥጦ ለማሳደግ እንኳን እኛ ድሮ ወላጆች እናንተ ታውቃላችሁ ጎረቤት እየቀጠቀጠን ያሳድጋል። የአሁን ልጅ መምታት አይደለም ጎረቤት ለምን እንዲህ ታደርጋለህ ለምን አገባና ልጅ ትናገራለህ የሚባለው እንጂ ስታርገ አለ ወላታ አለ። አሁን ዘመኑ ለዚህ ነው እየከፋ የመጣው የሰው ልብ ስለከፋ ነው። የሰው ልብ የእግዚአብሔር መፍራትን ስለተወ ሁላችን ከእግዚአብሔር እየራቅን ስለመጣን በአንድም በሌላ መንገድ ተከፋፍለናል። አንድነት የለም፣ ሰላም የለም፣ ፍቅር የለም። ስለዚህ መከራውን ደግሞ በእንደዚህ አይነት ልክ እየመጣን ያለውና ወደ ቀደመ ሕይወታችን እንድንመለስ አምላካችን እግዚአብሔር ይርዳል። ሶስተኛው ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ስለ ዳንኤል እናገኛለን። ዳንኤል ልክ እንደናንተ እግዚአብሔር የሚወድ ሰው እግዚአብሔርን የሚያከብር ሰው ነገር ግን ጠላት ተነስቶበታል። እናንተ ግን ስትሰሩ መልካም ነገር ስታደርጉ ጠላት እንደሚነሳ ግን አትርሱ። ጠላት የሚነሳው ደግሞ ስለ ሁለት ነገር ነው። አንደኛ የእናንተን ክብር ልትደርሱበት ያለሰውን ክብር እግዚአብሔር ስለሚያውቅ ያንን ነገር ሰይጣን ተረድቶ ወደዛ ክብር እንዳትደርሱ ጠላት ያበዛባቸዋል፣ ከዛ ለማፈናቀል ማለት ነው። ሁለተኛ ደግሞ በተፈጥሮ የሰው ልጅ ምቀኛ ነው፣ ቅናት ነገር አለ። ከዚህ አንፃር ጦር ጠላት ይነሳል። ዳንኤል አምላኩን አገልጋይ ነው፣ እግዚአብሔርን አምላክ ሰባኪ ተናጋሪ ነው። ነገር ግን ጠላቶች ተነሱበትና ዳንኤል ወስደው አንበሳ ጉድጓድ ውስጥ ጨመሩት። አንበሶች እንዲበሉት እንዲሞት ማለት ነው። ብዙዎቻችን ለሰው መልካም እናስባለን፣ እነሱ ግን መርዝ የሚበጠብጡ አሉ። ብዙዎቻችሁ ለጎረቤታችሁ መልካም ነገር ታስባላችሁ፣ መልካም ነገር ታደርጋላችሁ፣ ማደጋቸው መለወጣቸው ትመኛላችሁ። በተቃራኒ ደግሞ መልካም ነገር ያደረጋችሁላቸው ሁሉ ደግሞ ተመልሶ ጠላት የሆኑበት ዘመን በጣም ብዙ ነው። ለምን መጽሐፋችን ላይ ምንድን አለ? እንጀራን የበላ ምኑን አነሳብኝ አለ? ተረከዞን አነሳ። ጌታን የሸጠው ይሁዳ ነው፣ ያበላው ያጠጣው። አይኑ ጠፍቶ የፈወሰለት አልጋ ቁራኛ ሆኖ ተኝቶ የነበረ ሰው ፈውሶ ያነሳው ነው ጎኑን የወጋው። የሰው ልጅ ታሪክ እጅግ በጣም አስቸጋሪ ነው። በዚህ መካከል እንኳን እያለ ዳንኤል ወደ አንበሳ ጉድጓድ ሲጣል እግዚአብሔር ከሰማይ መልአኩን ልኮ ነው ከአንበሳ ጉድጓድ ያወጣው። ወዴትም ሰው ቢጥላችሁ ግን ወዴትም ሰው ቢወረውራችሁ ግን እናንተን የሚጠብቁ 24 ሰዓት የማያንቀላፉ ቅዱሳን መላእክት አሉላችሁ። ደስ ይበላችሁ፣ እንኳን ደስ ያላችሁ። የተዋሕዶ ልጆች ጠላት ጉድጓድ ቢቆፍር ጠላት የፈለገው ምሽግ ቢመሽግ እኛን የሚያሻግረን ማን ነው? የሚያሻግረን ማን ነው? እግዚአብሔር ነው። እግዚአብሔር ያሻግረን፣ ጊዜም ያሻግራል። አሻግሮ ለዛሬ አድርሶናል። የማናልፍ የመሰለ ዘመን አሳልፎልናል። የማንወጣ የመሰለ ታሪክ ተወጥተን አልፈን ዛሬ ላይ እንድንደርስ አድርጎናል። ክብርና ምስጋና ለስሙ አጠራር ይሁን። በእውነት አሁን የእግዚአብሔር ክብር የእግዚአብሔር ነገር ሲነገር ስንመለከት የሰው ልጅ ትንኝ ነው፣ ምንም አይደለም የሰው ልጅ። ነገር ግን ውበታችንም ክብራችን ሞገሳችን መውጣት መግባታችን በማን በኩል ነው? ንገረኝ፣ በማን በኩል ነው? በእግዚአብሔር በኩል ነው። ጠላት በበዛበት ፈተና በበዛበት ሁሉ ማድረግ ያለብን ብቸኛው አማራጭ ጸሎት ብቻ፣ ሌላ ነገር የለም። የታጠቀ ሰይፍ ቢኖረንም ሰው እንደሚገል መጽሐፋችን አይፈቅድም። ነገር ግን ራሳችን እንድንጠብቅ በሕይወት እንድንኖር ሕፃናት እንዲያድጉ ሽማግሌዎች እንድንጦሩ ሰላም ያስፈልጋል። ለሰላም ደግሞ መትጋት ይጠይቃል። እውነት ነው፣ ቃሉ የታመነ ነው። እግዚአብሔር ከየትኛውም አይነት ፈተና ያድነናል። ከእኛ ጋር ሁል ጊዜ የማይለዩ ጠባቂ መላእክቶቻችን አሳልፈው አይሰጡንም። ነገር ግን ደግሞ እኛ ከእግዚአብሔር ተለይተን ኃጢአት ሰርተን በደል አድርገን በኃጢአታችን እንዳንቀጣ ምን ያስፈልጋል? ጾም፣ ጸሎት ያስፈልጋል። ወደ እግዚአብሔር በንጹህ ልብ ማስቀስ ያስፈልጋል። በየወህኒ ቤቱ በየእስር ቤቱ ያሉ ያለ ኃጢአታቸው የተፈረደባቸው ያለ በደላቸው ወደዛ የወረዱ
እንደ ጴጥሮስና እንደ ጳውሎስ እንደ ሲላስ ንጹህ እንባ ያስፈልጋል። እነሱ ወደ እግዚአብሔር አለቀሱ፣ ወደ እግዚአብሔር ጮሁ። እውነትን የተናገርነው ክርስቶስን የሰበክነው ምስጢርን የገለጥነው የደበቅነው የለም። የሰው ሀብት አልቀማንም፣ ገንዘብ እንኳን ስጡን አላለም። ቀንድ እንኳን ሌሊት እንኳን እየሰፋን ቀንድ ከወንጌል ስናገለግል ነው የኖርነው። ኃጢአታችን ምንድን ነው የምንታሰርበት ነው ሲያለቅሱ እግዚአብሔር አምላክ ከሰማይ መልአኩ ቅዱስ ገብርኤልን ልኮ ቤት ውስጥ ገባና ጴጥሮስን ጎኑን ነካ አደረገው። ጴጥሮስን ጎኑን ነካ ሲያደርግ ሲነቃ በእጁ ላይ የነበረው ካቴና ተበጣጠሰ ይላል። ክብርና ምስጋና ለእሱ ይሁን። እንደሱ አምላክ ጌታን የምናመልከው የእጁ ላይ ያለ ሰንሰለት ብቻ መበጣጠስ አይደለም፣ ተነስና ውጣ ነው። ተነስቶ ሲወጣ በብረት የተቸነከረው በስንት ሰራዊት ሲጠበቅ የነበረው በር ማንም ሳይነካ በመልአኩ በቅዱስ ገብርኤል ንክት ብቻ 2 ቦታ ተበርግዶ ነው ሐዋርያቶች የወጡት። አሁን እንደነሱ አይነት እምነት እንኳን ባይኖር እንደነሱ እንኳን የጸና ሃይማኖት ባይኖር ስለ ልጆቹ የማይጨክን ስለ ልጆቹ ሁሌ የሚያለቅስ ነፍሱን አሳልፎ የሰጠ ጌታ እግዚአብሔር የሰጠው እግዚአብሔር አምላክ ያድናል አያድንም? ያድናል አያድንም? እግዚአብሔር አምላክ መልአኩን ልኮ ሁላችንም ያድነን። ምድሪቷን እግዚአብሔር ይፈውሳት። ሁልጊዜ በቅዱሳን መላእክት ብንጠበቅም እንደነዚህ እንደ ሐዋርያቶች ምን ያስፈልጋል? ጸሎት ያስፈልጋል፣ እንባ ያስፈልጋል። የዛች ራሔል እንባ ትዝ ይላችኋል አይደለም? ራሔል ትንቢተ ኤርምያስ 32:5 ላይ የምትመለከቷት ሴትዮ ማለት ነው። ግብጽ ምድር ተሰዳ በነበረችበት ሰዓት ላይ ነፍሰ ጡር ሆና ጭቃ እርገጭ የተባለች ጭቃውን እየረገጠች 2 መንታ ልጆች ወለደች። ልጆችን ላውጣ ስትል እንኳን የእስራኤላውያን የአይሁዳውያን ደም ቤትን ያጠነክራልና ልጆችሽን ጭምር እርገጭ ተባለች። አሁን ይሄ ይሆናል ኢትዮጵያ ውስጥ? ይሄ ይሆናል ያለው ኢትዮጵያ ውስጥ? ምን ያስለቅሳል እኮ አይደለም። ነፍሰ ጡር እየታረደች እኮ ከአይሁዳ ማህፀን ልጅ ይወጣል እየተገደለ። ነገር ግን ራሔል እንደዚህ አይታ ዝም አይደለም ያለችው። ልጆቿን አይታ ከጭቃ ጋር የተለወሱ ልጆቿን ተመልክታ ሰማይና ምድርን የዘረጋ እግዚአብሔር፣ እኔ ሳልፈልግ ወደዚህ ዓለም ያመጣኝ እግዚአብሔር፣ ሳይፈልጉ እነዚህ ሕፃናት ወደዚህ ዓለም ያመጣ እግዚአብሔር፣ እሱ እግዚአብሔር የሚባለው በዚህ ምድር ላይ በዚህ ከተማ በዚህ ሀገር ላይ የለም ብላ የልጆቿን ደም አንስታ ከእንባ ጋር ቀላቅላ ወደ ሰማይ ስትረጭ የሰማይ መስኮት ተከፈተ። እግዚአብሔር ሰማይ በእጁን ከፈተ። ወዲያውኑ የሰማይ መስኮት ተከፈተ። እግዚአብሔር ድምፁን አሰማ፣ እንዲህ አለ፣ ሙሴ ሂድና በግብፅ ምድር ያለው የልጆቼን መከራ የልጆቼን እንባ መከራቸውን አይቻለሁ፣ ሂድና አሁን ይበቃል፣ አውጣቸው ከባርነት አለው። አንተን የሚረዳ ደግሞ ቅዱስ ሚካኤልን እሰጥሃለሁ አለ። ሚካኤልና ገብርኤል የተላኩት በራሔል እንባ መጡ። ታሪክ እንዲቀየር የተጣመመ እንዲቃና ፍትህ እንዲስተካከል የሰዎች እንባ እንዲታበስ የሞቱት ዋጋ እንዲያገኙ የሞቱት ክብር እንዲያገኙ ወደ ቀደመ ማንነታቸው እንዲመለሱ ኢትዮጵያ የቅዱሳን ሀገር የተባለችው በቅድስና እንድትኖር ሰላም ወጥተን ሰላም እንድንገባ ብቸኛው መፍትሄ የሚያስፈልገው እንደ ራሔል ንጹህ እንባ ወደ እግዚአብሔር ማቅረብ ብቻ ነው። እኛ አሁን የተጃጃልነው የዓለም መንግስታት ይስማልን እከሌ ይስማ። የሶሻል ሚዲያ ላይ ጀግና መሆን አስፈላጊ አይደለም። ጀግንነት 24 ሰዓት ሚዲያ ላይ ከምንጨው ለአንድ ደቂቃ የተዋህዶ ልጅ ተሰብስበው እንባውን ወደ እግዚአብሔር ገለጽ። በደቂቃ አይደለም በሰከንድ ውስጥ ይመጣል እግዚአብሔር። አንዱ ለአንዱ ጣት መቀሰር አይደለም። ይሄ ሰላም የሚመጣ ደግሞ ሰላም የመጀመሪያ የሚንከራስ ነው አይደል? እኔ ሰላም ሳልሆን ቤቴ ሰላም ሊሆን አይችልም። ቤቴ ሰላም ካልሆነ ጎረቤት ሰላም ሊሆን አይችልም። ጎረቤት ሰላም ካልሆነ ሀገር ሰላም ሊሆን አይችልም። ይሄ ደግሞ የሚሆነው ክርስቶስን የሚወድ ሕዝብ በአንተ ላይ ሊደረግልህ የማትወደውን ነገር በሰው ላይ አታድርግ። አንተ መኖር እንደምትፈልግ ያም መኖር ይፈልጋል። አንተ ማደግ እንደምትፈልግ ያም ማደግ ይፈልጋል። ያኛ አንተ ሀብት ማከበት እንደምትፈልግ ያኛ ሀብት ማከበት ይፈልጋል።
ይሄንን በማሰብ አንዱን መግደል ካቆመ ብቻ ነው ሰላም ሊመጣ ይችላል። ስለዚህ ወደ እግዚአብሔር መመለስ ያስፈልጋል። በመከራ እስር ቤት ውስጥ እዛ ገብቶ ጴጥሮስን ከዛ ከእስር ቤት ያወጣው መልአኩ ዛሬም በየእስር ቤት ያሉትን ይድረስላቸው። በግፍ ለተከፉት ሁሉ እግዚአብሔር ይፍረድላቸው። ሁላችንም ደግሞ እንድንጽናና እንድንረጋጋ እነዚህ መላእክቶችን ልኮ እግዚአብሔር እንዲያጸናን የሱ ቅዱስ ፈቃዱ ይሁንልን። ለመጽናት ጾም ጸሎት ያስፈልጋል። ዝም ብሎ ሜዳ ላይ መጮህ ትርጉም የለው። ሶሻል ሚዲያ ላይ መጮህ ትርጉም የለው። ትርጉም ያለው ወደ ሰማያዊ አምላክ መጮህ ብቻ። መፍትሄ እሱ ብቻ ነው። ደቂቃ አይፈጅበትም እኮ ታሪክ ለመቀየር ደቂቃ አይፈጅበትም። በየቦታው እንቸገራለን፣ በየቦታው እንሳቀቃለን አይደለ? የሁሉ ስቃይ ላሳልፍ ካለ እግዚአብሔር ደቂቃ አይፈጅበትም። ስለዚህ በጾም በጸሎት ሆነን ወደ እግዚአብሔር ተመልሰን እሱ ከሰማይ መልእክት እንዲያመጣልን ጠባቂ መላእክቶች እንዲያዝልን ቅዱሳን እንዲረዱ እንዲያደርግልን እሱ ቅዱስ ፈቃዱ ይሁን። ይቆየን።